ሰዎች በምክንያት ባሪያ የሆኑለትን ጉዳይ ነው ዛሬ የምናወራው። ሰዎች በምክንያት የሱን አጀንዳ የሚያራምዱለት የሱን አጀንዳ ማራመድ ካቃታቸው ምናልባችም አላህ Subhanahu Wa Ta'ala የሰጣቸው ኒዕማ ሁሉ እንደሚጠፋ የሚያስቡለት አንድ ጉዳይ ነው ዛሬ የምናወራው። እሱም ኢብሊስ ነው፣ ሸይጣን። በዘመናችን ታውቁ ይሆናል። በፊት የምናውቀው ሰው አሁን ላይ በአስተሳሰብም በአኗኗርም እንዲሁም በአመለካከት ሁሉ ፍጹም ተቃራኒ ሆኖ እናገኛለን። ይሄ በቀላሉ የሚታለፍ ጉዳይ አይደለም። በተለይ ሙስሊም ከሆነ አንድ ሰው ራሱን ሁሌ ከዚህ ጠላትነት መፈተሽ መቻል አለበት። ምናልባት ሰዎች የተለያዩ ማዕረጎች ሊኖራቸው ይችላል። ምናልባት ዶክተር ሊሆኑ ይችላሉ በፕሮፌሽናቸው፣ አሊያም በማዕረጋቸው ፒኤችዲ ኦር ፕሮፌሰርም ሊሆኑ ይችላሉ። ነገር ግን ይህ ጠላት ያንተን ማዕረግ አሊያም ያንተን ገንዘብ አሊያም ያንተን የአኗኗር ስታተስን አይፈልግም። ተመልክታችሁ እንደሆነ ሸይጣን ስለ ገንዘብ ግድ የለውም። ግን ሰዎች በገንዘብ ለመያዝ የሚያደርገው ጥረትና ርቀትን ስትመለከቱ የእውነትም አላህ Subhanahu Wa Ta'ala ፊት ምሎ እንደወጣና ያንን ነገር እየተገበረ እንደሆነ ትመለከታላችሁ። አንድ ሙስሊም ከዚህ ጠላት ማምለጥ የሚችለው በአንድ መንገድ ብቻ ነው። ይህንን ቪዲዮ የሚመለከት ሰው የእውነት ጠላታችሁ ማን እንደሆነ የምትለዩበት ቪዲዮ ነው። የመጀመሪያው ጠላታችን ነፍስያችን ናት። ነፍስያችን በየትኛውም አይነት መልኩ አላህ Subhanahu Wa Ta'ala ሲፈጥራት በመጥፎን ነገር አዘንባይ ኦር ደግሞ መጀመሪያ ቅርቢያ የምትሰጠው ለፍላጎት ለስሜት ተገዥ ሆና ነው። የዚህን ጊዜ ነው አላህ Subhanahu Wa Ta'ala እኛ ጋር ትልቅ ስራ የሰጠን። ሁለተኛው ጠላት አላህ ፊት ለአባታችን አደም አልሰግድም ብሎ እንዲሁም በአላህ ፊት እስከ የውመል ቂያማ ድረስ እድሜን ጠይቆ ተሰጥቶት ምሎ የወጣበት ጉዳይ ነው። እሱም ጉዳይ እኔና አንተን አሊያም እኔና አንቺን እሱ ጋር ዘላለም ጀሃነም ለማውረድ ዘንድ ሌት ከቀን ተግቶ ሳይሰለች ይኸው ዘመናችን ደርሷል። ብዙ ነቢያቶች ህዝቦች ከሱ መንገድ እንዲወጡ የተላኩበት፣ ምናልባችም በበኑ እስራኤል ዘመን አብዛኛው ነቢያቶች ህዝቦቻቸውን ወደ ቀጥተኛው መንገድ ለመምራት የተላኩበትና ህዝቦቻቸው ያረዷቸው ህዝቦቻቸው የገደሏቸው ነቢያቶች ሁሉ አይረሱም። ዛሬ የምንመለከተው በዚህ ቪዲዮ የእውነትም እስከ መጨረሻ ከተከታተላችሁት ምናልባችም አንተ ኦር አንቺ የእውነት ጠላታችሁን የምትለዩበትና የእውነትም ይህንን ጠላት በህይወታችሁ ቦታ እንዳይኖረውና አቅም እንዳይኖረው አሊያም እናንተ ለሱ ታዛዦች እንዳትሆኑ የሚያደርጓችሁን መንገዶችን እንጠቁማችኋለን። እንደዚህ አይነት ቪዲዮዎችን ስንለቅ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢብሊስ ከየትኛውም ሰው በላይ አላህ Subhanahu Wa Ta'ala በትክክል ያውቃል። ምናልባችም ከሰው ልጆች በላይ በትክክል የሚያውቀው ፍጥረት ኢብሊስ ነው። ነገር ግን ይህንን ጉዳይ አላህ Subhanahu Wa Ta'ala ሳይፈቅድ ቀርቶ ሰዎች የእውነትም አላህን Subhanahu Wa Ta'ala ቢያውቁ ነገር ግን ረሽና ስሜታቸው ጠምዝዞ ወደ አላስፈላጊ መንገድ እንደሚወስዳቸው በደንብ ተረድቷል። ለዚህም ምሳሌ የመጀመሪያ የአባታችንን አደም ታሪክን መመልከት እንችላለን። በቻናላችን ስቶሪ በሚለው ፕሌሊስት ላይ ማግኘት ትችላላችሁ። የአባታችን አደም አለይሂ ሰላም ከጀነት ወደ ምድር እንዴት ኢብሊስ በተለያየ መንገድ እንዳወጣው ማግኘት ትችላላችሁ። ኢብሊስ የሰው ልጅ ስሜት እንዳለው ወደ ስሜቱ እንደሚያዘነብልና በስሜቱ ደካማ እንደሆነ በደንብ የተረዳ ፍጥረት ነው። ኢብሊስ አላህ Subhanahu Wa Ta'ala ፊት ቆሞ የማለበትን
ሌት ከቀን ሳይሰለች የአደም ልጆችን ወደሱ መንገድ እየተጣራ ይገኛል። ምናልባችም ዘመናችን በጣም አስፈሪ ከሚያረጋቸው ነገራቶች ውስጥ የመጀመሪያው ጉዳይ ኢብሊስ የሚያቀርበውን ሐሳቦችን ሳይንቲፊካሊ አሊያም አርጊውመንታቲቭሊ ሰዎች በምክንያት ተቀብለውት ህይወታቸው ሲያደርጉት እንመለከታለን። ለዚህም ምሳሌ የምንመለከተው አብዛኞቻችሁ ቱ ቢ ኦነስት የእውነት በሶሻል ሚዲያ አሊያም በተለያዩ ድረገጾች ዲናዊ የሆኑ አሊያም ነብያቶች ወደ ተጣሩበት መንገድ የተሰሩ ቪዲዮዎችን ስንመለከት ያለን ስሜት ምናልባችም ኢብሊስ ከሚፈልገው ጉዳይ ፋይሎችን ስንመለከት አንድ አይነት ስሜቶችን አይሰጠንም። ይህ በጣም ከባድ የሆነ ዘመንና ከባድ የሆነ ምልክት መሆኑን መረዳት መቻል አለብን። ታዲያ እንዴት ነው ብዙዎቻችን በዚህ አይነት የፈተና ባህር ውስጥ ሰምጠን ሳለ ከዚህ የኢብሊስ አሊያም የሸይጣን የአላህ ርግማን ዘላለም በሱ ላይ ይሁንና እንዴት ነው ማምለጥ የምንችለው? ኢንሻአላህ በዚህ ቪዲዮ ውስጥ በአላህ ፈቃድ ከዚህ ፈተና ራሳችንን የምናወጣበትን ነጥቦችን ነው ዛሬ የምንመለከተው። የመጀመሪያውና ከኢብሊስ አሊያም ከሸይጣን የምንጠበቅበት ነጥብ የጧትን ዚክርና የማታን ዚክር ማለት መቻል አለብን። አያችሁ ብዙዎች ይህንን ቪዲዮ የምትከታተሉ ወንድሞችና እህቶች ራሳችሁን ተመልከቱ እስኪ። የጧትና የማታን ዚክር ስራዬ ብላችሁ የያዛችሁት ስንቶቻችሁ ናችሁ? ምናልባችም እኮ የጧትና የማታ ዚክርም እንደሚባል የማያውቅ ብዙ ሙስሊም እንዳለ ይደርሰኛል። የጧትና የማታ ዚክር ብሎ ማለት አንድ ሰው ማታ ተኝቶ ጧት ሲነሳ አሊያም ለሱብሂ ሶላት ሲነሳ ለሱብሂ ሶላት ከሰገደ በኋላ የሚለው ዚክር ነው። አሊያም አላህ Subhanahu Wa Ta'ala በምስጋና ጀምሮ ከዚህ ከቀኑ ሙሉ ከሸይጣን የሚጠበቅበትን ዱዓዎችን በተደጋጋሚ የሚልበት ስርዓት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ያስተማሩት የጧትና የማታ ዚክሮችን በተለየ ሁኔታ አስተምረዋል፣ አሳይተዋል። እነዚህን ዚክሮችን ስራዬ ተብሎ ቢያዙና ሙስሊሞች ይህንን ዚክር የሚሉ ከሆነ አላህ Subhanahu Wa Ta'ala የጧትና የማታን ዚክር በማለታቸው ከኢብሊስ ተንኮል ይጠብቃቸዋል። ሁለተኛ ሰዎች ወደ እንቅልፋቸው ሲተኙ የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሲሏቸው የነበሩ ዚክሮችን ማለት ነው። አብዛኛው ሰው በተለይ በዚህ በሶሻል ሚዲያ ኢራ ዘመን ላይ አብዛኛው ሰው ሶሻል ሚዲያን ተጠቅሞ ምናልባችም እየተጠቀመ በዛው እንቅልፍ የሚወስደው አለ፣ አላህ ያዘነለት ሰው ሲቀር። ይህ በጣም ከባድ የሆነ ኢብሊስ ምናልባችም ሰዎች ከነፍስያቸው ጋራ ተባብሮ ወደ አላስፈላጊ የሆነ መንገድ የሚስብበት መንገድ መሆኑን መረዳት መቻል አለብን። ምናልባችም ይህንን ጉዳይ ማስተካከል የምንችል ከሆነ አንድ ሐዲስ ልንገራችሁ። ኢብሊስ አንድን ሰው ዚክር ማለት ካቃተውና ማታ ላይ ዚክር ብሎ ካልተኛ ሱብሂ ሶላት እንዲያልፈው ለሱብሂ ሶላት አቅም እንዳያገኝ ያደርገዋል። በእንቅልፉ እንዲጠመድና ተነስቶ አላህ Subhanahu Wa Ta'ala እንዳያስታውስ ሁሉ ያደርገዋል። ይህ የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን አንድ ሰው ዚክር ሳይል ከተኛ በራሱ ላይ 3 የሆነን ገመድ ይጠመጥማል። ከዛም ሽንቱን ይሸናበታል። ከዛም ይለዋል ለዚህ ሰው ረጅም የሆነ ሌሊት ስለሆነ ተኛ ይለዋል። የዚህን ጊዜ ልዩ የሆነ ምቾትን ይሰጠዋል። ምናልባችም ይህ ሰው ሱብሂ ሲተአዘን ሁሉ እንዳይሰማ አድርጎ እንቅልፍ እንዲወስዱ ያደርገዋል። ከዛ ውስጥ ሰዎች በጊዜ አለመተኛታቸውና ከዛ ውስጥ ሶሻል ሚዲያን አብዝተው በመጠቀማቸው አንዱ የኢብሊስ ትራፕ ነው። ይህንን ማድረግ የምንችለው ኢብሊስ አንድን ዚክር ብለን እንኳን ብንተኛ ሌሊቱን ሙሉ ወደኛ እንደማይቀርብ በሰሃቦች ዘመን ተናግሯል። የአባ ሁረይራ ረዲየላሁ ዐንሁ ታሪክን መጥቀስ እንችላለን።
አባ ሁረይራ የዘካ ምግብ መስጂድ መጥቶለት በተከታታይ 3 ቀን የሆነ ሰው እየመጣ ከዛ ምግብ ሲወስድ ዝም ይለው ነበር። ነገር ግን በሶስተኛው ቀን እጁን ያዘውና ማንነትህን ካልነገርከኝ ከዚህ ምግብ ምንም ነገር አወስድም ብሎ ሲያፋጥጠው እኔ ኢብሊስ ነኝ ብሎ የተናገረበትን ታሪክ መጥቀስ እንችላለን። የዚህን ጊዜ ነው ኢብሊስ አየተል ኩርሲይን ማታ ላይ አንድ ሰው ጠርቶ ከተኛ እኔ ለሊቱን ሙሉ ወደሱ እንደማልቀርብ እውነት ነግረሃለሁኝ ብሎ ሲነግራቸው አባ ሁረይራ ረዲየላሁ ዐንሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሁነት ሲነግራቸው ነብዩ ሰለላሁ ዐለይሂ ወሰለም ውሸታሙ እውነት ተናገረ ብለው ያጸደቁት። አያችሁ ኢብሊስ ሁል ጊዜ እኛ ከሱ የምንጠበቅበትን መንገድ በቀጥታም ሆነ በተዘዋዋሪ አሊያም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነግሮናል። ነገር ግን ዘመናችን የፊትና ዘመን ስለሆነ ራሳችንን የምንጠብቅበት መንገድ ብናውቀውም ነገር ግን የመዳከምና እኛ በሱ የወጥመድ ሰንሰለት ውስጥ እንድንቆይ ያደርገናል። ስለዚህም ሁለተኛው ጉዳይ ሰዎች ወደ እንቅልፋቸው ሲሄዱ ቢያንስ እንኳን የእንቅልፍ ዚክሮችን ማለት ቢያቅታቸው አየተል ኩርሲይን መቅራት ይጠበቅባቸዋል። ሶስተኛው ምናልባችም አብዛኛው ሰው ያለመታደል ሆኖ የማያደርገው ጉዳይ ነው፣ ከሶላት ውጭ ውዱእ ማድረግ። ምናልባችም አብዛኛው ሰው ውዱእ ማድረግ ትዝ የሚለው የሶላት ሰዓት ሲደርስ ብቻ ሊሆን ይችላል። ይህ ከባድ የሆነ ስህተት ነው። ሶላት ሰግደን የሚቀጥለው ሶላት እስከሚመጣ ድረስ በውዱእ መቆየት አሊያም መጸዳጃ ቤት ገብተን ስንወጣ ወዳውኑ ውዱእ ማድረግ ከኢብሊስ ከሸይጣን የምንጠበቅበት የመጀመሪያው ጉዳይ ነው። እንዳለመታደል ሆኖ ግን አብዛኞቻችን ይህንን ጉዳይ ብናውቀውም ነገር ግን አንተገብረውም። አያችሁ ብዙ ሰዎች የህይወታቸውን ተግባር ሲተገብሩ ስራ ሊሆን ይችላል፣ አሊያም መስሪያ ቤት ሊሆን ይችላል፣ አሊያም የራሳቸውን ህይወት ለመኖር ዘንድ ሰበብ ስናደርስ የተለያዩ ጉዳዮች ይፈጠራሉ። በዚህ ጉዳዮች ላይ ብዙ ንትርኮች፣ ብዙ ጥሎች የሚፈጠሩት አብዛኛው ሰው ከቤቱ ሲወጣ አሊያም ሶላት ሰግዶ የሚቀጥለው ሶላት እስከሚመጣ ድረስ ውዱእ ባለማድረጉ አሊያም መጸዳጃ ቤት ገብቶ ከመጸዳጃ ቤት ሲወጣ ውዱእ ባለማድረጉ ሊሆን ይችላል። አያችሁ ኢብሊስ አንድ ሰው ውዱእ አድርጎ ውዱእ እስከሚፈታ ድረስ ሰው መሆኑን ብቻ ነው የሚለየው፣ ማን እንደሆነ ግን አይለይም። ይህ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታታይና ቀጥታዊ ሆነ በተዘዋዋሪ የመጡ ብዙ ሐዲሶች አሉ። ውዱእ አድርጎ በውዱእ ላይ መቆየት ከሸይጣን ተንኮል ከሸይጣን ብዙ ነገሮች እንደሚጠብቅ የተናገሩበት ሐዲሶች አሉ። ስንቶቻችን ነን ውዱእ አድርገን እስከሚቀጥለው ሶላት ድረስ በውዱእ የምንቆየው አሊያም ከመጸዳጃ ቤት ስንወጣ ውዱእ አድርገን የምንቆየው? ይህ ትልቁና ሰዎች ምናልባችም የተዘናጉበት አንዱ መንገድ ነው። ስለዚህ ሁላችንም ከሸይጣን እንድንጠበቅ ዘንድ ውዱእ ማድረግ ከሸይጣን የምንጠበቅበት ጉዳይ ነው። አራተኛው ነጥብ በአብዛኛው የትም ቦታ ላይ እንሆን በብዛት አላህ Subhanahu Wa Ta'ala ማስታወስ ነው። ከሸይጣን ተንኮል ከሸይጣን ብዙ ነገሮች ለመዳን ከፈለገ አላህ Subhanahu Wa Ta'ala በብዛት ማስታወስ አለበት። አላህን ማስታወስ ከተከለከሉ ቦታዎች ውጭ ሰውየው አላህን በብዛት የሚያስታውስ ከሆነ ሸይጣን እሱን አታክ ሊያደርገው ኦር ደግሞ ሸይጣን ወደሚፈልገው አጀንዳ እሱን ለመብራት በጣም ከባድ ይሆንበታል። ብዙ ነገሮችን ብዙ አጀንዳዎችን ወደ ህይወቱ እንዳይመጡና በአላህ Subhanahu Wa Ta'ala ኃይል በአላህ Subhanahu Wa Ta'ala መንገድ የመጓዝ አቅሙ ከፍተኛ ይሆናል። አይታችሁ እንደሆነ በጣም ዚክር የሚያበዙ ሰዎች የተረጋጉና ብዙ ነገሮችም ወደ ህይወታቸው ቢመጣ ብዙ ሰዎች ሊሸወዱበት የሚችሉ ጉዳዮች ላይ አታገኟቸውም። ምክንያቱም በአላህ Subhanahu Wa Ta'ala የተረጋጋ መንገድና በብዛት ሰዎች የሚሳሳቱበት ቦታ ላይ አላህን ስለሚያስታውሱ
ሰዎች አላህን እያስታወሱ አላህን ማመጽ አይችሉም። ምክንያቱም በተፈጥሮ አላህን የሚታወስበት ቦታ ላይ ኢብሊስ ሰዎችን ከነፍስያቸው ጋር በመሆን የማሳሳት አቅሙ ዝቅተኛ ነው። ለዚህም ነው አላህ ሱብሓነሁ ወተዓላ ወዝኩሩላህ ከሲራን ለዓለኩም ቱፍሊሁን፣ አላህ ሱብሓነሁ ወተዓላን በብዛት አስታውሱ ስኬት ላይ ትደርሱ ዘንድ ብሎ የተናገረው። ስለዚህ አራተኛው ነጥብ አላህ ሱብሓነሁ ወተዓላን በተሻለ አቅም ነቢዩ ሰለላሁ ዐለይሂ ወሰለም ባስታወሱት መንገድ ልክ ማስታወስ ይጠበቅብናል። ምናልባችም ብዙ ሰዎች አላህን ለማስታወስ ዘንድ የተለያዩ ዲቫይሶችን ሲጠቀሙ እንመለከታለን። እነዛ ዲቫይሶች ሰዎች አላህን ለማስታወስ ዘንድ የሚጠቀሙበት አንድ መንገድ ሊሆን ይችላል። ነገር ግን አላህን ለማስታወስ ዘንድ ሁሌ እነዛ ዲቫይሶች ጣታችን ላይ ልናረጋቸው የምንችለው አሊያም ደግሞ የምንቆጥርባቸው መንገዶች ምናልባችም በሐዲሶች ብዙ ድጋፎች አይኖራቸውም። የላቸውም እያልኩ አይደለም፣ ነገር ግን ብዙ ድጋፍ አይኖራቸውም። ነብዩ ሰለላሁ ዐለይሂ ወሰለም አላህን የሚያስታውሱት በጣታቸው እየቆጠሩና ሷሂህ በሆኑ ሐዲሶች መመልከት እንችላለን። አንድ ሰው ያለ ዲቫይስ አሊያም ደግሞ ያለ ኢንስትሩመንት ኦር ማቴሪያል አላህ ሱብሓነሁ ወተዓላን መዝከር የሚችል ከሆነ ሰዎች የሚዘናጉበት የትኛውም ወጥመዶችን ማለፍ ይችላል። ምክንያቱም አእምሮ ሁሌ ፎከስ አድርጓል፣ ሁሌ ኮንሰንትሬት አድርጓል። ምን እያለ እንደሆነ መረዳት ይችላል። አብዛኞቻችን አእምሯችን ዝም ብሎ ፍላሽ ሙድ ላይ ሆኖ በመላሳችን የምንለውን ማናስታውስ ብዙዎቻችን አለን። ዲቫይስ ማድረግ ኦር ደግሞ በተለያዩ ነገሮችን አላህ Subhanahu Wa Ta'ala መዝከሩ እንዳለ ሆኖ ነገር ግን ዲስአድቫንቴጁ ተጻራሪ የሆኑ ጎንዮሽ ጉዳቶች መኖሩንም እንዳትረሱ። ከነዛ ውስጥ ግን አላህ Subhanahu Wa Ta'ala በምን እየዘከርነው እንደሆነ ልባችንና ምላሳችን አለመገናኘቱ ነው። አላህ Subhanahu Wa Ta'ala ስንዘክር አላህ Subhanahu Wa Ta'ala ስናስታውስ ኮንሰንትሬት ሆነን እያወቅነው ከሸይጣን የምንድንበት የሌላው መንገድ ነው። በዛሬ ቪዲዮአችን የመጨረሻ ነው ብለን ከምንጠቅሳቸውና አብዛኛው ሰው በተለይ በወጣቱ ደረጃ ላይ ኢብሊስ ሸይጣን ለዕነቱላሂ ዐለይህ ከሚያጠምዳቸው መንገዶች ውስጥ ተቃራኒ ጾታ ግንኙነቶች ናቸው። ዘመናችን ይህንን ነገር በብዙ አይነት መንገድ ጀስቲፋይ ለማድረግ አሊያም ደግሞ ኖርማል እንደሆነ ለማድረግ ብዙ ርቀቶችን ሲሄድ እንመለከታለን። በተለይ በምዕራባውያኖች ዓለም ላይ ሁለት ተቃራኒ ጾታዎች ያለምንም አይነት ህጋዊ ግንኙነት አሊያም አላህ Subhanahu Wa Ta'ala በሚፈቅደው መልኩ ሳይሆን ኖርማሊ ሳይንቲፊካሊ በሆነ መልኩ አሊያም ሳይኮሎጂካል በሆነ መንገድ እንዲገናኙና የትኛውንም ነገሮችን እንዲፈጽሙ ሲፈቀድ እንመለከታለን። በሚያሳዝን ሁኔታ ሙስሊሞችም ይህንን ነገር ሲተገብሩ እንመለከታለን። ይህ ከባዱና ኢብሊስ አብዛኛው ማለት ይቻላል ኦልሞስት ኦል ሰዎችን የሚቆጣጠርበት ብቸኛው መንገድ ነው። ከዚህም አልፎ ተርፎ ከዚህ ትራፕ ኦር ከዚህ ወጥመድ ውስጥ ያመለጡ ሰዎች ለራሱ ተጋብተው በአላህ Subhanahu Wa Ta'ala መንገድ እንኳን እየተራመዱ ከሆነ ምናልባችም የማለያየትን ስራዎችን በከፍተኛ ሁኔታ የሚሰራበት እንዲሁም ኢብሊስ ይህንን ነገር ያደረጉ የሱ አንጃዎች አርያም የሱ ልጆችን ከፍተኛ የሆነ ማዕረግ የሚሰጥበት ትልቁ ወጥመድ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ለኔ ወንድ ኡመቶች ለኔ ወንድ ህዝቦች ከሴቶች በላይ ፈተና አልጣልኩላቸውም ብለው የተናገሩበትን ሐዲስ ማስታወስ በቂ ነው። ብዙ ወንዶች በዚህ ጉዳይ ላይ ሲረጋጉ በዚህ ጉዳይ ላይ ሲተላለፉ ነብዩ ሰለላሁ ዐለይሂ ወሰለም የፈሩትን ጉዳይ ሲዳፈሩ እንመለከታለን። አላህ Subhanahu Wa Ta'ala ብቻ ያዘነላቸውና ልባቸውን ያረጋጋላቸው ሰዎች ሲቀሩ ብዙ ሰዎች በዕልም ከፍ ያሉ ብዙ ሰዎች ማንነታቸውን የገነቡ ብዙ ሰዎች ብዙ ነገር የማድረግ አቅም ያላቸው ሰዎች በአንድ ሴት ብቻ ኡማው ከሱ ማግኘት የሚችሉትን አቅም ድሬን አድርገው አቅማቸው ሲሰለብ እንደሌለ ሲሆን ተመልክተን ይሆናል።
ይህ የሆነበት ምክንያት በህይወታቸው ትክክለኛ የሆነና አላህ Subhanahu Wa Ta'ala በሚፈልገው መልኩ ከተቃራኒ ጾታ ጋራ ግንኙነት መፍጠር ባለመቻላቸው ነው። ይህ ጉዳይ ምናልባችም ሴቶችን የመዘየር አሊያም ሴቶች ወንዶችን የመዘየር ጉዳይ በጣም ቀላል ተደርጎ የሚወሰድበት ዘመን ላይ ደርሰናል። ኦር ኖርማላይዝ በማድረግ ነገራቶችን ፍሎው እንዲያደርጉ አሊያም ኖርማል እንደሆኑ እንዲፈጸም እየተደረገ ይገኛል። ይህ ከባድ መሆኑን የምንረዳው በሙስሊሙ ኡማ ላይ በተለይ በሙስሊሙ ኡማ ላይ አብዛኛው ሰው ኢብሊስ በወጥመዱ ማስገባቱን የምንረዳው ነብዩ ሰለላሁ ዐለይሂ ወሰለም ያልደፈሩትን ነገር ኡመታቸው ሲዳፈር ስንመለከት ነው። ነብዩ በህይወታቸው የትኛውንም ወንድ ልጅ አላህ Subhanahu Wa Ta'ala ጋር ቃል ሲጋባ እጁን ጨብጠው ይወዘውዙት ነበር። ነገር ግን የትኛዋም ሴት በህይወታቸው ዘመን አላህ Subhanahu Wa Ta'ala ጋር ቃል ስትጋባ የትኛዋንም ሴት በእጃቸው አልጨበጡም ነበር። በአየር ላይ ብቻ ቃል ተጋብቻለሁ ብለው ነበር የሚመልሱላቸው። ነብዩ ሰለላሁ ዐለይሂ ወሰለም የሚፈሩትን ነገር እንኳን አንተ ኖርማላይዝ ካደረክ አሊያም አንቺ ኖርማላይዝ ካደረግሽው ኢብሊስ በአብዛኛው የህይወታችን ፓርት ላይ እንደተቆጣጠረን እንወቀው። ምናልባችም በህይወታችን ያለ ተቃራኒ ጾታ አሊያም ደግሞ አጅነቢይ ያለ አጅነቢ የህይወታችን ሰበብ ድራይቭ የማይደረግባቸው ሰንሰለቶች እየጠበቡ መጥተዋል። ሐታ ዲናዊ ጉዳዮች ሲከናወኑ አብዛኛው ዲናዊ ጉዳዮች በማቀላቀል ብዙ ነገሮች ወንድ ያለ ሴት አሊያም ደግሞ ሴቶች ያለ ወንድ ሲስተሙ ድራይቭ እንዳይደረግ ተደርጎ ኮንስትራክት የመደረግ አቅሙ ያን ያክል ደርሷል። ዲናችን የሚከለክለውን ነገር ሁሉ ለመከልከል ዝግጁ መሆን አለብን። ራሳችንም ባህሪያችንንም ማወቅ መቻል አለብን። ስራችንን በተሻለ መጠን ከተቃራኒ ጾታ የመለየትን ጉዳይ ከሁሉም በላይ ልናስብበትና ልናውቀው ይገባል። አሊያም ባውንደሪዎችን ማስቀመጥ መቻል ይኖርብናል። ይሄም ሆኖ ግን ኢብሊስ መቼም ቢሆን እኛን እንደማይለቀን መረዳት አለብን። እነዚህን ነጥቦችን መጠንቀቅ ከቻለና መፈጸም ያለብንን ጉዳዮች ቅድም የጠቀስናቸውን ጉዳዮች መፈጸም ከቻል ከኢብሊስ ወጥመዶች ከሸይጣን ወጥመዶች የምንላቀቅበት ፕሮባቢሊቲ ይኖረናል። ምናልባችም የአላህ Subhanahu Wa Ta'ala ውዴታ ልናገኝም ሁሉ እንችላለን። እኔንም እናንተንም በአላህ Subhanahu Wa Ta'ala ውዴታ ውስጥ ኖረው ጀነት ከሚወፈቁ አላህ ያድርገን። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። ሌሎች ፕሮግራሞችንም ስንለቅ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢንሻአላህ በሌላ ቪዲዮዎች እስከምንገናኝ ድረስ ወሰላም።